ይሄ አሁን ግርፉ ምንድነው የሚባለው? የመጀመሪያ ግርፉ ፈርስት ኮት ወይም ደግሞ የመጀመሪያ ይሄን ይመስላል እንግዲህ የገበታ ለሀገር ባለሙያ ነው። አይዋ ማባከን ምናምን ነገር የለም። እንደዚህ በስነ ስርዓት anda. Wow. ተረጋጋ ቆይ ያለው ወይና እንዳትናገሩ السلام عليكم ورحمة الله وبركاته ودنا يتكبراتشو يوتيوب channel ተከታታዮቻችን ሰላም ናችሁ እንዴት ናችሁ እኛ በጣም ሰላም ነን አልহামዱሊላህ እንግዲህ ቤት የመጀመሪያ ግርፍ ይሄን ይመስላል ከሳምንት ምናምን በኋላ በአጠቃላይ ጠርዝ ወጥቶ ይሄ በተክል ታሽቶ ምናምን የሚጨረስ ይሆናል ማለት ነው እና
ቤት እንደዚህ ነው። የመጀመሪያው ግርፍ ይሄን ይመስላል። ማሻአላህ ተባረከላህ። በጣም እሾህ እንደመሰለ ነው ያለው ማለት ነው። እና ቤታችን እንግዲህ ወደ መጠናቀቁ እየደረሰ ነው። 95% ምናምን አካባቢ ደርሰናል። ይሄን እንጨቱን ገና አላነሱም። እዚህ ሆኖ ነው የሚሰሩትና አንድ 8 ቀን በኋላ ትንሽ ውሃ ጣጣ አደርግና ተመልሰን እናስተካክላለን ብለው ነው። የሚገርም ባለሙያ ነው። ማሻአላህ ተባረከላህ። ያው ዋና ትልቁ ነገር ደግሞ እንዳይፈነዳ ውሃ ማጣጣት ግድ ይላል። ውሃ እያጠጣን ነው። ማሻአላህ ተባረከላህ። ይሄ መስኮቱ ነው። መስኮቱን ብረቱ እንዳይነካው ሲሚንቶን ጋርጄው ነበር። ብዙም አላስጣለውም። ይሄን ይመስላል እንግዲህ ማሻአላህ ተባረከላህ። አንደኛው ጀርባ ይሄን ይመስላል። ይሄ እንደምታዩት እሾህ መስሎ አሁን ተቀምጧል። ያንኛው ሲደገም እንዲይዘው ማለት ነው። እንግዲህ ይሄን ይመስላል ማለት ነው። በዚህ ደረጃ ደርሷል። እንደምታዩት ነው። ውሃ ማጠጣቱ በጣም ከባድ ነው። ውሃ ቆጣሪ ነበረ ግን አትመጣም እና ውሃይቱ ጧትና ማታ ነው ማጠጣት ያለበት። በጎማ እያመላለስን ነው እናጠጣላችኋለሁ። አኽዋኒ እንትላላችሁ። ይሄን ቤት እስኪ አስተያየት አድርጉ። ጉሉ ማሻአላህ። ይሄው እንግዲህ ጠርዙ በአጠቃላይ ይሄን ይመስላል። ይሄ መስኮቱ ነበር የተወሰነ ነክቶታል። ገራረትኩ ብዬ ነበር ነው ላስጥለው አልቻልኩም። ማሻአላህ ተባረከ ረህማን። የቤት ግርፍ የመጀመሪያው ይሄን ይመስላል። ይሄ ሙሊት ይባላል። ጭቃው ተጠቅጥቆ ካበቃ በኋላ አንድ ዙር ይገረፋል። በዚህ መልኩ ሁለተኛ ይጣራል ማለት ነው። ማሻአላህ ተባረከላህ። እንደምታዩት እንግዲህ ቤታችን እዚህ መልክ ደርሷል። አሁን አላህ ሱብሓነሁ ወተዓላ ደግሞ ከፈቀደ በአጭር ቀን ጨራርሰን የምናሳያችሁ ይሆናል። ይሄ ነው እንግዲህ ግርፉ እዚህ ይሄን ይመስላል። ያው ገና አልተጨረሰም እንደነገርኳችሁ። ማሻአላህ ተባረከላህ።
ውሃ እዚህ ነው የሞላ ነው። ውሃው ግን አሁን እያለቀ ነው። ዛሬ ደግሞ እስኪ አላህ ካለ ከመጣችልን ዛሬ እንሞላለን ማለት ነው። ማሻአላህ ተባረከላህ። ይሄው እንግዲህ ይሄን ይመስላል። ይሄን ይመስላል። ይሄን ይመስላል። ማሻአላህ ተባረከላህ። እንደምታዩት ነው። ማሻአላህ ተባረከላህ። ማሻአላህ ተባረከላህ። ማሻአላህ ተባረከላህ። የመጀመሪያው ግርፍ ይሄን ይመስላል። እንግዲህ የሁለተኛው ግርፍ ደግሞ እስኪ የምናሳያችሁ ይሆናል በደንብ አድርገን። አሁን በዚህ መልኩ ደርሰናል። አላህ ከፈቀደ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቻችን ሰላም ናችሁ? እንዴት ናችሁ? እኛ በጣም ሰላም ነን አልሐምዱሊላህ። እንግዲህ ቤት የመጀመሪያ ግርፍ ይሄን ይመስላል። ከሳምንት ምናምን በኋላ በአጠቃላይ ጠርዝ ወጥቶ ይሄ በትክክል ታሽቶ ምናምን የሚጨረስ ይሆናል ማለት ነው። እና ቤት እንደዚህ ነው የመጀመሪያ ግርፍ። የመጀመሪያው ግርፍ ይሄን ይመስላል። ማሻአላህ ተባረከላህ። በጣም እሾህ እንደመሰለ ነው ያለው ማለት ነው። እና ቤታችን እንግዲህ ወደ መጠናቀቁ እየደረሰ ነው። 95% ምናምን አካባቢ ደርሰናል። ይሄን እንጨቱን ገና አላነሱም። እዚህ ሆኖ ነው የሚሰሩትና አንድ 8 ቀን በኋላ ትንሽ ውሃ ጣጣ አደርግና ተመልሰን እናስተካክላለን ብለው ነው። የሚገርም ባለሙያ ነው። ማሻአላህ ተባረከላህ። ያው ዋናው ትልቁ ነገር ደግሞ እንዳይፈነዳ ውሃ ማጣጣት ግድ ይላል። ውሃ እያጠጣን ነው። ማሻአላህ ተባረከላህ። ይሄ መስኮቱ ነው። መስኮቱን ብረቱ እንዳይነካው ሲሚንቶን ጋር እጆ ነበር። ብዙም አላስጣለውም። ይሄን ይመስላል እንግዲህ ማሻአላህ ተባረከላህ። አንደኛው ጀርባ ይሄን ይመስላል። ይሄ እንደምታዩት እሾህ መስሎ አሁን ተቀምጧል። ያንኛው ሲደገም እንዲይዘው ማለት ነው። እንግዲህ ይሄን ይመስላል ማለት ነው። በዚህ ደረጃ ደርሷል። እንደምታዩት ነው። ውሃ ማጠጣቱ በጣም ከባድ ነው። ውሃ ቆጣሪ ነበረ ግን አትመጣም እና ውሃይቱ ጧትና ማታ ነው ማጠጣት ያለበት።
በጎማ እያመላለስን እናጣጣላችኋለን። አኽዋኒ እንትላላችሁ። ይህን ቤት እስኪ አስተያየት አድርጉ። ጉሉ ማሻአላህ። ይኸው እንግዲህ ጠርዙ በአጠቃላይ ይሄን ይመስላል። ይሄ መስኮቱ ነበር የተወሰነ ነክቶታል። ገራረትኩ ብዬ ነበር ነው ላስጥለው አልቻልኩም። ማሻአላህ ተባረከ ረህማን። የቤት ግርፍ የመጀመሪያው ይሄን ይመስላል። ይሄ ሙሊት ይባላል። ጭቃው ተጠቅጥቆ ካበቃ በኋላ አንድ ዙር ይገረፋል። በዚህ መልኩ ሁለተኛ ይጣራል ማለት ነው። ማሻአላህ ተባረከላህ። እንደምታዩት እንግዲህ ቤታችን እዚህ መልክ ደርሷል። አሁን አላህ ሱብሓነሁ ወተዓላ ደግሞ ከፈቀደ በአጭር ቀን ጨራርሰን የምናሳያችሁ ይሆናል። ይሄ ነው እንግዲህ ግርፉ እዚህ መሄድ ይመስላል። ያው ገና አልተጨረሰም እንደነገርኳችሁ። ማሻአላህ ተባረከላህ። ውሃ እዚህ ነው የሞላ ነው። ውሃው ግን አሁን እያለቀ ነው። ዛሬ ደግሞ እስኪ አላህ ካለ ከመጣችልን ዛሬ እንሞላለን ማለት ነው። ማሻአላህ ተባረከላህ። ይሄው እንግዲህ ይሄን ይመስላል። ይሄን ይመስላል። ይሄን ይመስላል። ማሻአላህ ተባረከላህ። እንደምታዩት ነው። ማሻአላህ ተባረከላህ። ማሻአላህ ተባረከላህ። ማሻአላህ ተባረከላህ። የመጀመሪያው ግርፍ ይሄን ይመስላል። እንግዲህ የሁለተኛው ግርፍ ደግሞ እስኪ የምናሳያችሁ ይሆናል በደንብ አድርገን። አሁን በዚህ መልኩ ደርሰናል። አላህ ከፈቀደ